ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብተ ማስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በአገዛዙ ኃይል ላይ የተጠናከረ የፋኖ ጥቃት፣ አስገድዶ መድፈር እንደ ጦር መሳሪያ የሚጠቀመው ጦር፣ የአርሶ አደሮቹ አመፅ፣ ማስጠንቀቂያውና የቡና ላኪዎች፣ የጀልባ አደጋና ተከትሎ የወጣው መረጃ፣ የተቃዋሚዎቹ ህብረት ጥቃቱን ማውገዝ፣ የአገዛዙ ገጽታ ግንባታና መድረሻ ያጡት ወጣቶች፣ ኢቦላና የኮንጎ ብሔራዊ ቡድን፣ የእስራኤሉ ሚኒስትር ቁጣ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ከደብረ ብርሃን ተንቀሳቅሶ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ በታኝና የወረዳው ሚሊሻ ጋር በጥምረት ወደ ጎርጎር በተንቀሳቀሰው የጠላት ኃይል ላይ በተወሰደ እርምጃ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ግንቦት 13 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ የአገዛዙ ስልጣን አስጠባቂ ጦር ከደብረ ብርሃን ተነስቶ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ በታኝና የወረዳው ሚሊሻዎች ጋር በጋራ በጥምረት ወደ ጎርጎር በሚጓዙበት ወቅት የዕዙ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር 3ኛ ሻለቃና ከ4ኛ ሻለቃ የተውጣጡ ሻምበሎች በጠላት ላይ የወሰዱትን እርምጃ ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። ጠላት ኩሪያምባ ላይ ሲደርስ ከሌሊቱ 10 ሰዓት ተኩል በጨበጣ ውጊያ የቀጡ ቅጣት በመቅጣት ውጊያው ተጠናክሮ ማርፈጃ ላይ ጎርጎ ከተማ ጀምሮ እስከ ዲር ጉባ መልሶ የማጥቃት እርምጃ በተቀናጀና በተናበበ መንገድ በጠላት ላይ በመውሰድ ድል መቀዳጀታቸውን ይኸው መረጃ ጠቅሷል። በዚህ ወረዳ በጎርጎር ዙሪያ በበርበሬ ውሃና በእንዶዴ በተባለ ቦታ ቀጠናውን በማስፋት ልዩ ቦታዎችን በመያዝ ሻለቃ 4 በጠላት ላይ ታላቅ ድል በተጨማሪ መቀዳጀቱን በዛሬው ውጊያ ብቻ 18 የጠላት ኃይል ሲደመሰስ ከነዚህ መካከል አንዱ የመከላከያ ሻምበል መሪ፣ አንድ የአድማ በታኝ ሻምበል መሪ መኖራቸውን፣ 22 የጠላት ኃይል መቁሰሉን የወረዳው ቀንደኛ ባንዳ ሚሊሻ አባተ ንጋቴ የዋሻ ቀበሌ ነጋሪት ባህር ተወላጅና በከፍተኛ ደረጃ ቆስሎ ሕክምና ላይ መሆኑን ዛሬ በተቀናጀ መንገድ እቴጌ ጣይቱ ክፍለ ጦር በጠላት ላይ በላይነቱን ማረጋገጡን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ደጃዝማች ተሰማ እርገጤ ክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያ በጠላት ላይ ተመሳሳይ ድል መቀዳጀቱ ተገልጿል። የደጃዝማች ተሰማ እርገጤ ክፍለ ጦር በሸዋሮቢት ከተማ 06 ቀበሌ አገዛዙ ስልጣን አስጠባቂ ሰራዊት ከጠዋቱ 4 ሰዓት ጀምሮ ባደረጉት ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። አገዛዙ ስልጣን አስጠባቂ ሰራዊቱን በማሰማራት ካድሬዎቹ በግዳጅ ለህዝቡ የመኖሪያ ቤት ችግር ፈቺ እንሆናለን በሚል ለግዳጅ ሰልፍ ለማሰለፍ ሲንቀሳቀሱ በተሰነዘረ ጥቃት ጠላት ያሰበው መክሸፉም ተገልጿል። የአገዛዙ የጠላት ኃይል በጎበዜ ተራራ፣ እንቀሬ ጉባ፣ ፍየሎች ማጎሪያ፣ ገበሮች ተራራና በአቦ ጸበል ያለ የሌለ ኃይሉን በማሰለፍ የደጃዝማች ተሰማ እርገጤ ክፍለ ጦር ለማፈን የተንቀሳቀሰ ቢሆንም ግራር ሻለቃና አስማረ ዳኘ ሻለቃ ከአባት አርበኞች ጋር በመናበብና በመቀናጀት በጠላት ላይ በወሰዱት የተጠና የማጥቃት እርምጃ ድል መቀዳጀታቸውን የፋኖን ምት መቋቋም ያቃተው ያገዛዙ ስልጣን አስጠባቂ ጦር አመራሮች ከአጣየና ከጀውሃ ተጨማሪ ኃይል ቢያመጡም ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 13 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ያገዛዙን ስልጣን አስጠባቂ ጦር ምርጫውን ለማስፈጸም የተሰጠውን ተልዕኮ በአግባቡ እየተወጣ አይደለም በሚል ወታደራዊ አዛዦች ተጨማሪ ምክር መያዛቸውና ከምርጫው ጥቂት ቀናት በፊት በሁሉም ቀጠና የተቀናጀ ጥቃት እንዲፈጽሙ በየአካባቢው ያሉ አድማ ብተናና ፖሊሶች በመከላከያ ሙሉ ቁጥጥር ስር እንዲሆኑ አዛዦቻቸው ጭምር ከመከላከያ አዛዦች ስር እንዲሰለፉና ምንም አይነት ኤሌክትሮኒክስ መሳሪያ ይዘው እንዳይንቀሳቀሱ መረጃ ሳይወጣ ከምርጫው 3 ቀናት በፊት ዋና ዋና ከተሞችን በመቆጣጠር ምርጫውን የማስፈጸም ተልዕኮ እንደተሰጣቸውና የምርጫ አስፈጻሚዎች የሚባሉት ከአገዛዙ ካድሬዎች አልፎ የደህንነት አባላትና በቀጥታ የብልጽግና ፓርቲ አመራሮች የነበሩ ጭምር በማይታወቁበት አካባቢ እንደ ምርጫ አስፈጻሚ ተንቀሳቅሰው ተልኳቸው እንዲወጡ መመሪያ ወርዶላቸው ይህንኑ ለማስፈጸም እየተንቀሳቀሰ መሆኑን ለአገዛዙ የቀረቡ ምንጮች ጭምር ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ለተጨማሪ ጭፍጨፋ የስሙላ ምርጫ ሊያደርግ አይችልም በማለት ከአገዛዙ ጋር በምርጫ አስፈጻሚነት የሚሰለፉ ከጠላት ተለይተው እንደማይለዩና እርምጃ እንደሚወሰድባቸው አስቀድሞ ያስጠነቀቀ ሲሆን ይህንኑ ለማክሸፍ በተለያዩ ቀጠናዎች የጠላትን የስሙላ ምርጫ እንቅስቃሴ ተከትሎ ጥቃት እየሰነዘረ ቢሆንም አገዛዙ በግዳጅ የሚያስወጣው የምርጫ ካርድ መልሶ በመሰብሰብ አስቀድመው ኮሮጆ እየሞላ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም።
በአማራ ክልል ባህር ዳር አካባቢ ለቅድስትም ክርስቶስ ሰምራም ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን ጭና የነበረች የአሳ ማስገሪያም ጀልባም ተገልብጣም ለጊዜው ቁጥራቸው ያልታወቀ ሰዎች ሕይወታቸው ማለፉን ተዘገበ። የባህር ዳር ፈለገም ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቁ የብዙ ሰዎች ሕይወት ማለፉን ገልጾ ቲክቫህ ኢትዮጵያም ሌሎችም የሚመለከታቸውን አካላት ለማግኘት ጥረት አድርጎ እንደነበረም ቢገልጽም ለጊዜው ባይሳካም የጣና ሐይቅ ጀልባ ባለንብረቶች ማህበሩን ማብራሪያም ጠይቋቸዋል። የጣና ሐይቅም ጀልባ ባለንብረቶች ማህበር በሰጠው ምላሽ በማህበሩ የሚተዳደር የሆነ ጀልባ ጉዳት እንዳልደረሰበት ገልጾም ጀልባ ግን ሰጥሟልም ብለዋል። የማህበሩ መሪ አቶ ቻላቸው ጌትነት በሰጡት አስተያየት በሐይቆቹ ጀልባ በሶስት ጎራ የተከፈሉ ያላቸው ጀልባዎች እንደሚንቀሳቀሱ ገልጸው አንደኛው የነሱ የሆነ የቱሪስት ማጓጓዣ ጀልባ፣ ሁለተኛው የአሳ አስጋሪዎች፣ ሶስተኛው የቃጭነት ጀልባ እንደሆነ ገልጸው ከነዚህ ውስጥም ወደ ባለ ንግሱ ብዙ ጀልባዎች መሄዳቸውንም አውስተዋል። ከሄዱት ውስጥም የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው በጣም ያረጀም የደከመም ሰዎችም ጭኖ ይጓዝ የነበረ እንደሆነም ገልጸዋል። ብዙዎችም ሞተዋል ተብሎ የተነገረ መሆኑን የገለጹትም አቶ ቻላቸው ነገር ግን ምን ያህል ሰው እንደሞተ ለጊዜው ማወቅ አለመቻሉንም አክለዋል። መንስኤው በተመለከተም ያላቸው መረጃም ሲያስረዱ ጀልባዎቹም ጋር እርስ በርሳቸው የተጋጩት በዚህም ነው ጀልባው የመስጠም አደጋም ሳይደርስበት እንዳልቀረም ጥርጣሬያቸውን ገልጸዋል። ሰዎች ያሳፈረው ጀልባ የሰጠመበት አካባቢ ከሐይቁ ዳርቻ መሆኑን አስረድተው እሳቸው የቱሪስቶችን ጀልባ እንደሚያስተዳድሩ በእሳቸው በኩል ችግር አለመኖሩን የሄዱትም ሰዎች በሰላም ደርሰው በሰላም መመለሳቸውን ገልጸዋል። ነገር ግን የመንግስትም እውቅና የሌላቸው የመጫን አቅማቸውና አገልግሎታቸው የማይታወቅ ጀልባዎች በአካባቢው ይንቀሳቀሳሉ ያሉት ኃላፊው የሚጭኑትንም የህዝብ ቁጥር ስኬትም አያውቁትም። እኔ እነርሱን መከልከል አልችልም፣ የምቆጣጠረው የቱሪስት ጀልባዎችን ብቻ ነው በማለትም ሁኔታውን ገልጸዋል። የጸጥታ ትጋትም የሆኑ ቦታዎች አሉ ያሉት ኃላፊው ከዚህም አካባቢም ጀልባዎቹ እንደፈለጉ እንደሚንቀሳቀሱ ለራሳቸውም አደጋም ስለሚያመጣም አትጫኑ ብሎም እንደ ግለሰብ መከላከል አለመቻሉን ከተቻለም መንግስት አካባቢውን የመቆጣጠር ስራ ወይም ኃላፊነትም አለበትም ሲሉም አስተያየታቸውን ሰንዝረዋል። የፎገራ አርሶ አደሮች ማዳበሪያ ተወስዳላችሁ ተብለው ተጠርተው በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ምርጫ ቅስቀሳ ሲጀምር ተቃውሟቸውን አሰሙ። የአገዛዙ ወታደሮች የ10 ዓመት ታዳጊ መድፈራቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ሜጀር ጀነራል ባንታ ባተ አንደኛ ኮር ዛሬ ግንቦት 13 ቀን 2018 ይፋ እንዳደረገው የፎገራ አርሶ አደሮችን ማዳበሪያ ልንሰጣችሁ ነው በሚል ወረዳ ዋና ከተማ ጥሪ የተደረገላቸው ቢሆንም አርሶ አደሮቹ ወረታ ከተማ ከገቡ በኋላ የገጠማቸው ማዳበሪያ ሳይሆን የምርጫ ቅስቀሳና ካርድ ውሰዱ የሚል መሆኑን ተከትሎ ተቃውሟቸውን ማሰማታቸውን ገልጸዋል። በዚህ ድርጊት የተበሳጩት የፎገራ አርሶ አደሮችም እኛ የመጣ ነው የአፈር ማዳበሪያ ለማግኘት እንጂ በአማራ ሕዝብ ላይ ጦርነት ያወጀው አገዛዝ ፖለቲከኞች መጠቀሚያ ለመሆን አይደለም በሚል የተቃውሞ ድምጻቸውን ያሰሙ ሲሆን ስብሰባውን በተቃውሞ መበተኑ ታውቋል። ተቃውሞውን ተከትሎ አገዛዙ አስገድዶ ለማስቀመጥ ሲሞከር አርሶ አደሮቹ በአካባቢያቸው የነበረ ድንጋይ ጭምር በካድሬዎቹ ላይ በመወርወር ስብሰባውን በትነው ወደ የመጡበት እየጨፈሩ የአገዛዙን ሴራ አክሽፈው በድል መመለሳቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ጸጋብ ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አብይ አገዛዝ ዙፋን ጠባቂ የ10 ዓመት ህፃን ደፍሯል በማለት አፋብን ጎንደር ጠቅላይ ግዛት በላይዝ ራስ ጋይንት ልዩ ተወርዋሪ ክፍለ ጦር አስታውቋል። በራስ ጋይንት ነፋስ መውጫ ከተማ ቀበሌ 01 አምባ ማርያም የቄስ ሲሳይ አስራደ የ10 ዓመት ታዳጊ ልጅ የሆነችው ህፃን እሌኒ ሲሳይ ትናንት ግንቦት 12 ቀን 2018 ከቀኑ 11 ሰዓት አካባቢ አብይ አገዛዝ ዙፋን ጠባቂ ሰራዊት ኮንስታምፕል ተሾመ ካሳ የተባለ አምባ ማርያም ከሚባለው ሰፈር ከወላጆቿ ተልካ በመጓዝ ላይ ያለች አፍኖ ባዶ ቤት በማስገባት አስገድዶ ደፍሯታል በማለት ሁኔታውን ገልጿል። ህፃን እሌኒ ሲሳይ በነፋስ መውጫ ሆስፒታል አስፈላጊው ክትትል እየተደረገላት ሲሆን የወንበዴው ተሾመ ካሳ ስም በሆስፒታል ካርድ ክፍል እንዳይታወቅ ከወታደራዊ አዛዦች ለሆስፒታል ሰራተኞች ማስጠንቀቂያ እንደተሰጣቸው ይኸው መረጃ ጠቅሷል። በ2017 ዓ.ም ከትምህርት ቤት ገብተው በአስገድዶ መድፈር ጥቃት አንዴም ህጻናትን ደፍረው በጠራራ ፀሐይ በጥይት ደብድበው ማንም ጥያቄ የሌለበት አገዛዝ ዛሬም የቄስ ሲሳይን ልጅ በድፍረት ከቤተ ክርስቲያን አጠገብ አስገድዶ በመድፈር ይኸው አገዛዙ ታማኝ ግለሰብ ድርጊት መፈጸሙን መረጃው ጠቅሷል። የአብይ አገዛዝ ስልጣን አስጠባቂ የሆኑት የነፋስ መውጫ ብአዴን የህዝቡ ክብርና ሞራል ግድ የማይሰጣቸው የምርጫ ቅስቀሳ ድጋፍ ሰልፍ እንጂ የህፃኗ ጾታዊ ጥቃት መፈጸም የአካባቢው ማህበረሰብ የጥቃቱን መፈጸም ለዓለም አቀፉ
ማህበረሰብ በሰልፍ እናሰማለን በማለት የወጡትን በፖሊስ በማባረር ለራስ ጋይንት ልዩ ተወርዋሪ ክፍለ ጦር ህዝቡ ቅሬታውን ማቅረቡን ይኸው መረጃ ጠቅሷል። የአማራ ህልውና መውደቅ በኢኮኖሚ፣ በባህል፣ በሃይማኖት፣ ማህበራዊ ወግና ልማድ ለመቅበር የተነሳው አገዛዝ በባንዳነት የተሰለፈው የከተማው አስተዳደርና የላይ ጋይንት ወረዳ አመራር ኃላፊነት እንደሚወስድ ራስ ጋይንት ክፍለ ጦር በዚሁ መረጃ ገልጿል። የምርጫ ድጋፍ ሰልፍ እንጂ የጾታ ጥቃት ሰልፍ ለዓለም አቀፉ ማህበረሰብ ድምጻቸውን ለማሰማት የአካባቢው ነዋሪዎች በተቃውሞ አደባባይ መውጣታቸውን፣ ካድሬዎች በኃይል መበተናቸውን ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ቃል አቀባይ ሻምበል ተስፋ ዛሬ ግንቦት 13 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አስገድዶ መድፈርን እንደ ጦር መሳሪያ እየተጠቀመ መሆኑ በተደጋጋሚ የተገለጸ ቢሆንም ዓለም አቀፉ ማህበረሰብና ሰብአዊ መብት ተሟጋቾች ለጉዳዩ ልዩ ትኩረት እንዲሰጡ ተደጋጋሚ ጥሪ ሲቀርብ ቆይተዋል። ቢቢሲ ከዚህ ቀደም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የጦር ወንጀል አካል የሆነው አስገድዶ መድፈር ድርጊት በስፋት መፈጸሙን በመረጃ ማጋለጡ አይዘነጋም። የኢትዮጵያ ቡናና ሻይ ባለስልጣን ቡና አምራቾችና ላኪዎች የቡና ዋጋ ይጨምራል በሚል በተሳሳተ ስሌት ቡናቸውን በመጋዘን እንዳያከማቹ ሲል አሳሰበ። የባለስልጣኑ መስሪያ ቤት ዋና ዳይሬክተር አዱኛ ደበላ ባወጡት መግለጫ በመካከለኛው ምስራቅና ሌሎችም አካባቢዎች ከሚካሄደው ጦርነትና የደህንነት ስጋት ጋር በተያያዘ የቡና ዋጋም ሊዋዥቅ ስለሚችል አምራቾችና ቡና ላኪዎች የቡና ዋጋ ሊጨምር ይችላል በሚል የተሳሳተ እሳቤም ተታለው ለጊዜው በእጃቸው የሚገኘውን የቡና ምርታቸውን በመጋዘን ማስቀመጥም ለኪሳራ ይዳርጋቸዋል በማለትም አስጠንቅቀዋል። እንደ ባለስልጣኑ አቶ አዱኛም ግምት በዓለም ላይ ከፍተኛ ቡና ለገበያ በማቅረብ የሚታወቁት ብራዚልና ቬትናም በቀጣዩ ወራት ብዛት ያለው አዲስ የቡና ምርት ለዓለም ገበያም ስለሚያቀርቡ ብራዚል ብቻዋን 78 ሚሊዮን ኩንታል ቡና በመጪው ሰኔ ወር ለዓለም ገበያ ለማቅረብ ውጥን ያላት በመሆኑ ኢትዮጵያን አምራቾችና ላኪዎችም ጉዳዩን በዝምታ ሊያልፉት አይገባም ብለዋል። ዓለም አቀፉ የቡና ዋጋ በአሁኑ ወቅት በቶን በ30 ከመቶ ማሽቆልቆሉን የገለጹት ዋና ዳይሬክተሩ ብራዚልና ቬትናም በቀጣይነት ብዛት ያለው የቡና ምርት ወደ ዓለም አቀፍ ገበያም ሲያቀርቡ ከፍተኛ የቡና ዋጋ ማሽቆልቆል ሊከሰት እንደሚገባም ወይም እንደሚችል አስጠንቅቀዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተሩ አቶ አዱኛ ኢትዮጵያን የቡና ላኪዎች በተገኘው አሁናዊ አጋጣሚ በመጠቀም ሳይዘናጉ ለውሳኔ እንዲፈጥኑ ሲሉም አስገንዝበዋል። ኢትዮጵያ እንደ ቬትናምና እንደ ብራዚል በዘንድሮ የቡና ምርት ዘመን ከፍተኛ የቡና ምርት ማግኘቷን የገለጹትም ኃላፊው ይህም የሶስቱ አገራት ማለትም የብራዚል፣ የቬትናምና የኢትዮጵያ አጠቃላይ የቡና ምርት የዓለማችን የቡና መጋዘን መያዝ ከሚችለው 8 ሚሊዮን ቶን በላይ የበለጠ ሊሆን ስለሚችል በቡና ዋጋ ማሽቆልቆል ላይ የራሱ አሉታዊ አስተዋጽኦ እንደሚኖረው ከግንዛቤ ውስጥም ሊገባም የግድ እንደሚልም ምክረ ሀሳባቸውን አቅርበዋል። የኢትዮጵያ የቡና ምርት ጥራትን ማሻሻልና ተወዳዳሪነትን መጨመርን የገለጹትም ኃላፊው በመካከለኛው ምስራቅ በሚካሄደው ጦርነትና የጸጥታ መደፍረስ ምክንያት የትራንስፖርትና የሎጂስቲክ መቋረጥ የቡና ዋጋን ሊጨምረው ይችላል ተብሎ የሚታሰበው ግምት ሐሰተኛ ወይም የተሳሳተ እንደሆነም አስጠንቅቀዋል። ኢትዮጵያ በዚህ ዓመት ለዓለም ገበያም ከላከችው 320,000 ቶን ሜትሪክ ቶን ቡና ወደ 2.2 ቢሊዮን የአሜሪካን ዶላር ገቢ ማግኘቷን ቀደም ሲል ማስታወቋም ይታወሳል። በአገሪቱ የእርስ በርስ ጦርነት እንዲቆም ሰላም እንዲሰፍን ገዢው ብልጽግና ፓርቲ በተለይም ዋና መሪው አብይ አህመድ ከድርጊታቸው እንዲቆጠቡ ኃላፊነታቸውን አልተወጡም በሚል ወቀሳ የሚቀርባቸው የሃይማኖት አባቶች ለአገዛዙ መጠቀሚያ በሆነው የሃይማኖት ተቋማት ጉባኤ በተባለው አማካኝነት አገር አቀፍ የጸሎት መርሃ ግብር አገዛዙ ብቻውን ሮጦ የሚያሸንፍበት ምርጫ በሰላም እንዲጠናቀቅ በሚል መጥራታቸው ወቀሳ እያስከተለባቸው ይገኛል። ግንቦት 16 ቀን 2018 አገር አቀፍ የጸሎት መርሃ ግብር ይካሄዳል በማለት የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለው ያገዛዙ ጉዳይ አስፈጻሚ ሆነና የሃይማኖት አባቶች በአገሪቱ ያለውን የእርስ በርስ ጦርነት ተከትሎ አገዛዙ ድንበር መጠበቅ ያለበት ሰራዊትን በህዝብ ላይ በማዝመት ዛሬም ንጹሃንን እየጨፈጨፈ በሚገኝበት ዝምታ መርጠዋል። ኃላፊነታቸውን አልተወጡም። አገሪቱ ቀውስ ውስጥ ባለችበት ሁኔታ ዝምታ የመረጡት የሃይማኖት አባቶች የሃይማኖት ጉባኤ በተባለው ካድሬ ድርጅት አማካኝነት የሃይማኖት ጉባኤ በተባለው ለአገዛዙ ጉዳይ አስፈጻሚነት በቆመው ተቋም አማካኝነት ኢትዮጵያ የጀመረችው የልማት ጉዞ አጠናክራ እንድትቀጥል ብሔራዊ ጥቅማችን እንዲከበር እንዲሁም ሰላምና አብሮነት ለመገንባት ታሳቢ ያደረገ ነው። መጪው ምርጫ በሰላም እንዲጠናቀቅ በሚል ጸሎት መጥራታቸው ወቀሳ አስከትሎባቸዋል። የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የተባሉት ሊቀ ትጉሃን ቀሲስ ታጋይ ታደለ በኢህአዴግ ጊዜም ተመሳሳይ አገልግሎት ይሰጡ ነበር። አሁን በብልጽግና ጊዜም ባለፉት ዓመታት ጭምር ተመሳሳይ አገልግሎት በመስጠት ተቋሙ ያገዛዙ ጉዳይ አስፈጻሚ በመሆን ሃይማኖታዊ አስተምሮዎችን ወደ ጎን በማድረግ የስርዓቱን ዕድሜ ለማስቀጠል ለስጋቸው ያደሩ
የሃይማኖት አባቶች በተለያዩ ሃይማኖት ተቋማት ስም የገዢውን ብልጽግና ፓርቲ ፖለቲካ አጀንዳ የሚያስፈጽሙበት ተቋም ሆኗል የሚሉ ወቀሳዎች ተከትለው ቀርበዋል። በአገሪቱ ሰላም እንዲሰፍንና ጦርነት እንዲቆም ጦርነት የጀመረው አገዛዝ ከድርጊቱ እንዲቆጠብ በይፋ ጥሪ ማድረግ ያለባቸው የሃይማኖት አባቶች ህዝብ መድረሻ አጥቶ እየተፈናቀለ እየተገደለ ከቦታ ቦታ መንቀሳቀስ ባልቻለበት ሁኔታ ዝምታ የመረጡበትና ሃይማኖታዊ ተልዕኳቸውን አልተወጡም በሚል ተደጋጋሚ ወቀሳ የሚቀርብበት፣ ሌላው ቀርቶ ዜጎች በእምነታቸውና በማንነታቸው ሳቢያ የሚፈጸምባቸው ጥቃት ዛሬም ያልቆመ ቢሆንም የሃይማኖት ተቋማት ጉባኤ የሚባለው የብልጽግና ፓርቲ አንድ ክንፍ በመሆን ሃይማኖታዊ አስተምሮን ወደ ጎን በማድረግ እየፈጸመ ያለው ድርጊት ብሔራዊ ጸሎት ስነ ስርዓት ጠርች ያለው ማለቱ ተቀባይነት የሌለው ተግባር ነው የሚሉ ወቀሳዎች ተከትለው ቀርበዋል። በኢትዮጵያ ውስጥ የሃይማኖት አባቶች ከተለያየ እምነት ከዚህ ቀደም የነበራቸው ሚናም ጥያቄ የሚያስነሳና በተለይ ከጊዜ ወደ ጊዜ እየተሸረሸረ የመጣው ለህዝብ ችግርና ለእውነት መቆም አለመቻል ለህዝባቸው ሲሉ ትላንት የተሰየፉ የሃይማኖት አባቶች ባሉባት ሀገር ዛሬ ለስልጣንና ጥቅም ሲባል የገዢዎቹ አንደበት በመሆን የሚፈጽሙት ተግባር ተቀባይነት የሌለው ተግባር ነው በማለት አንዳንዶቹ ወቀሳ አቅርበዋል። ቄስ ተመስገን መንገሻ ደባሱ የተባሉ በማህበራዊ ሚዲያ ጦርነቶች እንዲቆሙ፣ ሰላም እንዲሰፍን፣ በረሃብ ለተጎዱ ተፈናቃዮች መፍትሄ እንዲያገኙ እንዲሁም የሀገሪቱ የፖለቲካ ማህበራዊና ኢኮኖሚ ችግሮች በሰላምና በእርቅና በውይይት እንዲፈቱ ግፊት ማድረግ ያልቻሉ የሃይማኖት መሪዎች ለይስሙላ ምርጫ ጸሎት ለማድረግ ወደ አደባባይ ለመውጣት ሲጠሩ ማየት እጅግ አሳፋሪ ነው ሲሉ ድርጊቱን ተቃውመዋል። የሃይማኖት መሪነት ማለት ከስልጣን ጋር መቆም ሳይሆን ከእውነት ከፍትህና ከተጎዱ ወገኖች ጎን መቆም ነው። ህዝብ በጦርነት ሲያልቅ፣ ህጻናት በረሃብ ሲሰቃዩ፣ እናቶች ከቤታቸው ሲፈናቀሉ፣ ወጣቶች ተስፋ ሲያጡ የሃይማኖት መሪዎች ዝም ማለት ወይም ከባለስልጣናት ጋር በመተባበር የፖለቲካ ትዕይንት አካል መሆን ስነ ምግባራዊ ውድቀት ነው ሲሉ ገልጸዋል። ሃይማኖት ለተጨቆኑ ድምጽ መሆን እንጂ ለስልጣን ማስዋቢያ መሳሪያ መሆን የለበትም። በታሪክ ውስጥ የተከበሩ የሃይማኖት መሪዎች የተከበሩት ህዝባቸውን ስለተከተሉና እውነትን በፍርሃት ሳይሸፍኑ ስለተናገሩ ነው። ዛሬም ህዝቡ የሚጠብቀው የይስሙላ ጸሎት ወይም የፖለቲካ ድጋፍ ሳይሆን ሰላምን የሚያመጣ ፍትህን የሚያበረታታና ሰውነትን ከፖለቲካ በላይ የሚያስቀድም የሞራል አመራር ነው። ህዝብ በመከራ ውስጥ እያለ ዝም ማለት ታሪክ ፊት ተጠያቂ ያደርጋል። እውነትን መናገር ግን ትውልድ የሚያስታውሰው የሞራል ቆራጥነት ነው ማለት እግዚአብሔር የኢትዮጵያን ህዝብ ያስብ በማለት ቄስ ተመስገን መንገሻ ደባሱ የሃይማኖት ጉባኤ የተባለው ለግንቦት 16 ቀን 2018 ይፋ ጸሎት ጥሪ ካደረገ በኋላ ተቃውሟቸውን ጽፈዋል። ሹፌሮችና ተጓዦች የዘመናችን የመስዋዕት በጎች በማለት ትብብር ለኢትዮጵያ አንድነት በኦሮሚያ ክልል አሊደሮ ላይ ግንቦት 11 ቀን 2018 የተፈጸመውን ጥቃትና እገታ አስታኮ ባወጣው መግለጫ ተቃውሞውን ገለጸ። ኢህአፓና እናት ፓርቲን ጨምሮ የአራት ተቃዋሚዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት ዛሬ ግንቦት 13 ቀን 2018 ዓ.ም ባወጣው መግለጫ ሾፌሮችና ተጓዦች የዘመናችን የመስዋዕት በጎች በማለት ከትላንት በስቲያ ግንቦት 11 ቀን 2018 ከደብረ ማርቆስ ወደ አዲስ አበባ እየተጓዘ የነበረው ፈጣን የህዝብ ማመላለሻ አውቶቡስ ኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ አካባቢ ሲደርስ በኦሮሞ ነጻነት ሰራዊት በተባሉ ተኩስ እንደተከፈተበት ሾፌሩን ጨምሮ በርካታ ጉዳት ሲደርስባቸው ሙሉ ለሙሉ ተሳፋሪ ታግቶ መወሰዱን በመጥቀስ ድርጊቱን ኮንኗል። ከዚህ አውቶቡስ በተጨማሪ ሙሉ ተሳፋሪ የያዘ ሌላ ተሽከርካሪ በፈጣሪ እርዳታ በሾፌሩ ድፍረት በተሞላበት ውሳኔ ማትረፍ የተቻለ መሆኑን የጠቀሰው ይኸው መግለጫ ከእገታ ቦታው በቅርብ ርቀት የሚሊሻ ልብስ የለበሱ የጸጥታ ኃይሎች ነበሩ ያሉ እማኞች ነገሩ ግራ የሚያጋባ ነው ሲል ስብስቡ ባወጣው በዚሁ መግለጫ ጠቅሷል። በተደጋጋሚ ከዚሁ ቦታ የደረሰውና እየደረሰ ያለውን ነገም በሚቀጥለው ማቆሚያ የለሽ የግፎች ሁሉ ግፍ እየተፈጸመ ያለበት ቦታ ስናስብ የኛው አሊዶሮ ኢትዮጵያዊ ኦሽዊቲዝ ቢባል ማጋነን አይደለም በማለት አይሁዳውያን በጀርመን ናዚ ወደ ካምፕ እየተወሰዱ በመርዝ ጋዝ የተቃጠሉበትን ኦሽዊቲዝ ካምፕ በማስታወስ መግለጫው ጠቀስ አድርጓል። የንጹሐን ደም በየቀኑ የሚፈስበት የጦር ጌቶች ዋርሎርድስ በምስኪንና ለእገታ በሚከፈል ገንዘብ ካዝናቸው የሚደልብበት አካባቢ ሆኗል ያለው መግለጫ እገታና ግድያ ህጋዊ እስከሚመስል ድረስ በተለይ በአማራ፣ በኦሮሚያ፣ በቤንሻንጉል ክልሎች በዋናነት ከቅርብ ጊዜያት ወዲህ ደግሞ ባልተለመደ መልኩ በትግራይ ክልል የቀጠለ ሲሆን የመንግስት መዋቅሩ እንዳላየ እንዳልሰማ ማለፍን እንደ ስልት ይጠቀምበታል። በእርግጥ የመንግስት መዋቅሩ ራሱ በሚደረጉ ግድያዎችና እገታዎች በቀጥታ ተጠያቂነትን ካላሰፈነ ራሱ የድርጊቱ ባለቤትና አስፈጻሚ ነው የሚል መደምደሚያ ቢሰጥም ብዛም ከእውነት አይርቅም። ከዚህ ሁሉ ግፍ ጀርባ ደግሞ ቀዳሚ ሰለባዎች ሾፌሮች ናቸው ሲል ገልጿል። ትብብራችን በመላው ሀገሪቱ ባልተመቸ ሁኔታና በቂ ያልሆነ ክፍያ እያገኙ ሀገራቸውን የሚያገለግሉና ቤተሰቦቻቸውን የሚረዱ ሾፌሮችን ሰቆቃ በውል ይረዳል ያለው ይኸው መግለጫ ለድካማቸውም ዋጋ ይሰጣል፣ ለሞቱት ጥልቅ ሀዘኑን ይገልጻል። በአጠቃላይ ሾፌሮችና ተጓዦች የዘመናችን የመስዋዕትነት በጎች ናቸው ብሎ ያምናል። በዚሁ አጋጣሚ የታገቱ ወገኖቻችን ያለምንም ቅድመ ሁኔታ እንዲፈቱ በጽኑ እናሳስባለን። ፍትህ ይሰፍናል፣ አዎ ሳይርቅ ፍትህ ይሰፍናል በማለት ትብብር ለኢትዮጵያ አንድነት ዛሬ ግንቦት 13 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በተደጋጋሚ
በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶችና እገታዎችን በኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ለጠቅላይ ሚኒስትር አብይ አህመድ ሪፖርት የሚቀርብበትና ራሱን 120 ብሎ የጠራ የማፊያ ቡድን በጠቅላይ ሚኒስትሩ እውቅና ስልጣን በያዙ ማግስት የተቋቋመና ዛሬም ድረስ ተመሳሳይ ድርጊት እየፈጸመ 120 ከሚለው በተጨማሪ ኮሬ ነገኛ በሚል በተመሳሳይ መዋቅር የደህንነት መስሪያ ቤቱ ጭምር ያደራጀው በኦሮሚያ ክልል የሚንቀሳቀስ ማንነትና ብሔር ተኮር ጥቃቶችን የሚፈጽም እገታዎችን፣ ዝርፊያዎችን የሚያካሄድ ቡድን ይቃወሙኛል የሚላቸውን ገሎ የሚጥል አፍኖ የሚወስድና በእገታ ገንዘብ የሚሰበስብ መሆኑን በተደጋጋሚ ሲገለጽ የቆየ ሲሆን ዛሬም የደረሱበት ያልታወቀው የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ ተመርጦ የፓርላማ አባል የነበሩት አንጋሳ ኢብራሂም ከ4 ዓመት በፊት በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶች፣ እገታዎች በኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳና በክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅድ ወጥቶላቸው የሚፈጸም መሆኑን እነሱን ተጠያቂ ካላደረጉ ጠቅላይ ሚኒስትር አብይ አህመድ በሳቸው እውቅና የሚፈጸምና የወንጀሉ አካል መሆናቸውን ጠቅሰው ማስጠንቀቃቸው አይዘነጋም። እኚሁ የምክር ቤት አባል በተደጋጋሚ በተቀነባበረ ሁኔታ የግድያ ሙከራ ተደርጎባቸው ማምለጣቸውን ጠባቂያቸው እንዲገላቸው ታዞ ባለመፈጸሙ ግድያ እንደተፈጸመበት በኦሮሚያ ክልል እየተፈጸሙ ያሉ ግፎችን እሳቸውና የቀድሞ ሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንዳ ቀድመው መቃወማቸው ሊያስከብራቸው ይገባል ሲል ጀዋር መሐመድ በቅርቡ መጥቀሱን ስማቸውን አንስቶ ማክበሩን ጠቅሰን መዘገባችን አይዘነጋም። ሰሞኑን በኦሮሚያ ክልል አሊደሮ ላይ የተፈጸመውን እገታ ተከትሎ ጥይት ተተኩሶባቸው የተረፉ በሌላ አውቶቡስ የነበሩ መንገደኞች አጋቾቹ እገታውን ሲፈጽሙ በአካባቢው ሚሊሻ ልብስ የለበሱ በቅርብ ማየታቸው ግራ እንዳጋባቸው መግለጻቸውን ጠቅሰን መዘገባችን ይታወሳል። ህንድ ኢትዮጵያን ጨምሮ በርካታ የአፍሪካ አገራትን በመጪው ሳምንት ለማስተናገድ ያዘጋጀችውን የህንድና የአፍሪካ አገራትን ጉባኤ በኢቦላ ቫይረስ ስጋት የተነሳም ሰረዘችው። ኡጋንዳም እንደዚሁ ወደ ዲሞክራቲክ ሪፐብሊክ ኮንጎ የሚደረግ የአውሮፕላን በረራም ማቋረጧን አስታወቀች። ህንድ በመጪው ሳምንት ግንቦት ወይም በፈረንጆቹ ሜይ 28 እስከ 31 2026 በኒው ዴልሂ ከተማ ልታስተናግድ የነበረውን አራተኛው የአፍሪካና የህንድ ሚኒስትሮችም ጉባኤ በኢቦላ ቫይረስም ስጋትም ምክንያትም ለጊዜው መሰረዟን የአገሪቱ የንግድና የውጭ ጉዳይ ሚኒስትር ዛሬ አስታውቋል። ለሚኒስትር መስሪያ ቤቱ ገለጻም አራተኛው የህንድና የአፍሪካ አገራትን ለማካሄድም ሁለቱም ወገኖችም በቅርበት ሲሰሩ ቆይተው በመጨረሻም ሰዓት ላይ ስብሰባው ባይካሄድ ይሻላል የሚለው ሐሳብ ገዢና የሚደገፍ ነው ብሎታል። መግለጫው በስተመጨረሻም ቀጣዩ የስብሰባም ጊዜ መቼ ሊሆን እንደሚችል የጋራ ምክክሮች ይደረጋል፣ አግባብነት ላላቸው ተሳታፊዎችም እናሳውቃለን፣ የዜጎችን ጤንነትን ለመታደግ ረገድ በሁላችንም ማለትም በህንድና በአፍሪካ ሀገራት መካከል የጋራ ስምምነት ተደርሷልም ብሏል። የአፍሪካና የህንድ ጉባኤም ቀደም ሲል የተካሄደው በ2008 ኤሮፓ አቆጣጠር የመጀመሪያው በህንድ ኒው ዴልሂ ከተማ ሲሆን ሁለተኛው በኢትዮጵያ አዲስ አበባ ከተማ፣ ሶስተኛው በህንድ ኒው ዴልሂ መሆኑ መረጃዎችም ይገልጻሉ። በተያያዘ ዜናም የኢቦላ ወረርሽኝ ያሰጋትና ከዲሞክራቲክ ሪፐብሊክ ኮንጎ ጋር በድንበር የምትዋሰነው ኡጋንዳ የጤና ጥበቃ ሚኒስትሯም የቫይረሱን ወረርሽኝ ለመታደግም ሲባል ከዛሬ ጀምሮ ላልተወሰነ ጊዜ በቀጣይ 2 ቀናት ውስጥ የአውሮፕላን በረራም መቋረጡን አስታውቀዋል። ኡጋንዳም ከዲሞክራቲክ ሪፐብሊክ ኮንጎ የመጡ 2 ሰዎች በቫይረሱ መጠርጠራቸውን በቅርቡ ለዓለም አቀፉ የጤና ተቋም ይፋ አድርጋለች። ለኢትዮጵያ ወጣቶች ስራ ዕድል መፍጠር ያልቻለው አገዛዝ ጦርነትን ብቸኛ አማራጭ ከማድረግ አልፎ ለገጽታ ግንባታ የአገሪቱን ሀብት እያባከነ መሆኑ በወቀሳ መነሳት ጀምሯል። በኢትዮጵያ ቻይናዊው ኢንቨስተር ነዳጅ ለመቅዳት ጉቦ አልከፍልም ማለቱን ተከትሎ በአሰራሩ በመማረር ራሴን አጠፋለሁ በማለት አገሪቱ ለውጭ ኢንቨስተር ሙስናው አዳጋች መሆኑን ማሳየቱ መነጋገሪያ ሆነዋል። የአገሪቱን ሀብት በጦርነትና በልጭልጭ ፕሮጀክቶች እያባከነ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ ገጽታ ግንባታ አደርጋለሁ በሚል ከተለያዩ አፍሪካ ሀገሮችና ከተለያዩ ዓለማት ቲክቶከሮችን እየሰበሰበ ከፍተኛ የሀገሪቱን ሀብት እያባከነ ይገኛል። ከዚህ አልፎ ለተለያዩ ድርጅቶች በአውሮፓና በአሜሪካ በሚሊዮን የሚቆጠር ሀብት በማፍሰስ የገጽታ ግንባታ ለማድረግና ለፖለቲከኞች የሚያግባቡ የሎቢ ኩባንያዎችን በመቅጠር ከፍተኛ ሀብት እያባከነ በዚሁ ስራ ላይ ተጠምዶ ይገኛል። ወጣቶች የነገድላቸውን እያጨለመ የሚገኘውን አገዛዝ ለመታገል ባለመፍቀዳቸው ከተለያዩ ዓለማት የሚመጡና በከፍተኛ ገንዘብ አገዛዙ
አገዛዙ ለገጽታ ግንባታ የሚጠቀምባቸው ቲክቶከሮች የሚሰጡትን አስተያየት በማራገብ መጠመዳቸው ትውልዱ ወዴት እንደሚሄድ ቆም ብሎ ሊያስብ ይገባል የሚሉ ጥሪዎች ተከትለው ቀርበዋል። በአውሮፓ የተካሄደውን እግር ኳስ ተከትሎ ሰሞኑን አርሴናል ከ22 ዓመት በኋላ አከበረ በሚል አዲስ አበባን ጨምሮ በተለያዩ አገሪቱ አካባቢዎች ቅጥ ያጣ የተባለው የስፖርት ደጋፊዎች ከነዚህ መካከል በአብዛኛው ወጣቶች የሚገኙበት ስብስብ በዚህ ደረጃ ነቅቶ ለስፖርት ጉዳይ ትኩረት ከሰጠ ለአገሩ ብሔራዊ ጉዳይ በተለይም የነገ ዕጣውን የሚመለከትና በገዛ አገሩ መድረሻ አጥቶ እየታፈሰ ለጦርነት የሚማገድበት ፈርቶ በነጻነት መንቀሳቀስ የማይችልበት ከባርነት ያልተሻለ ኑሮ ለመቀየር ከመነሳት ይልቅ በአልባሌ ጉዳዮች ትኩረት ማድረግና ተስፋ እየቆረጡ ራስን ማጥፋት ብቸኛ መፍትሄ አይደለም የሚሉ ወቀሳዎች ተከትለው ቀርበዋል። አገዛዙ የተጠመደበት የገጽታ ግንባታን በአገር ቤት ጭምር ይህንኑ እንዲያካሄዱ ለአገዛዙ የቀረቡ ቲክቶከሮችን ተልዕኮ በመስጠት የሚንቀሳቀሰው አገዛዝ በአገሪቱ ያለውን ተጨባጭ ሁኔታ ሊለውጠው አይችልም። ወጣቶች የራሳቸውን እድል ጭምር ለማሳመር ዛሬ በተደራጀና በተቀናጀ መንገድ ታግለው መለወጥ ይገባቸዋል። በጎረቤት ሀገር ኬንያ ወጣቶች እያመጡት ያለውን ታምርና የተቀናጀ ተቃውሟቸውን በአነስተኛ መስዋዕትነት ድል እየተቀዳጁ መምጣቱን ከዚህ ቀደም በኤሌክትሮኒክስ ዕቃዎች ላይ አነስተኛ ግብር ተጣለ በሚል ፓርላማውን እስከ መቆጣጠር የደረሱበት ጠንካራ ተቃውሞን ተከትሎ የፓርላማውን ውሳኔ የሀገሪቱ ፕሬዚዳንት ዊሊያም ሩቶ እንዲጥሱ ማድረጋቸውና ከማህበራዊ አንቂ ወጣቶች ጋር ጄንዚ ከተባሉት የዘመኑ የነቁ ወጣቶች እንቅስቃሴ ጋር ፕሬዚዳንቱ ለመወያየት እስከ መገደድ መድረሳቸውና መፍትሄ ላይ መድረሳቸው በቅርቡ ከ20 ሽልንግ በታች የነዳጅ ዋጋ ጨመረ በሚል አሽከርካሪዎችና ባለንብረቶች በጋራ የጠሩትን ተቃውሞ ጭምር ወጣቶች በመቀላቀል በሁለት ቀን ውስጥ መንግስትን በማንበርከክ መፍትሄ ያመጡበትን ሁኔታ ወደ ጎን በማድረግ ስፖርት ላይን አተኩረው በዚህ ደረጃ አደባባይ ግልብጥ ብለው ከመውጣት አልፈው የተለያዩ ቲክቶከሮች አዲስ አበባ እየመጡ የሚሰጡትን አስተያየት እያዳነቁ ማራገብ ትርጉም የለውም የሚሉ ወቀሳዎች ተከትለው ቀርበዋል። ኢትዮጵያ ያለችበትን ተጨባጭ ሁኔታ ለማሳየት በኢትዮጵያ ረጅም ዓመታት የኖረውና አማርኛ እየተኮላተፈ የሚናገረው ቻይናዊ ኢንቨስተር ነዳጅ ለመቅዳት ወረፋ ይዞ በጉቦ እያሳለፉ መስጠታቸውን በመጥቀስ ዋጋ ጨምር እያሉ ሲያስቸግሩት በአደባባይ ራሴን አጠፋለሁ መሄጃ አተናል በማለት ያማረረበትና የቻይናዊው የመንግስት አሰራር ህግ አለ በሚል ኩፖን ነዳጅ ለመቅዳት እንደ ሌሎች ተሽከርካሪዎች የተቀበለ ቢሆኑም ኩፖኑን ወደ ጎን በማድረግ በጉቦ እያስገቡ ሲቀዱ ለመሆኑ ይሄ ወረቀት ዋጋ አለው ወይ? ህጋዊ ወረቀት ሰጥታችሁን የማይሰራ ያለ ጉቦ መንቀሳቀስ አይቻልም በማለት ምሬቱን በአማርኛ ቋንቋ ለማስረዳት ሞክሮ ትኩረት አግኝቷል። አገዛዙ እየተከተለ ባለው የኢኮኖሚ ቀውስ ሳቢያና ያልተገባ ጫና ምክንያት የውጭ ቀርቶ የሀገር ውስጥ ኢንቨስተሮችም እድልና አጋጣሚ ያገኙ ሀገር ጥለው እየሸሹ መሆናቸው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። እግዚአብሔር ይሄ ምንድን ነው? ኮፖን አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻል አይደል? ይሄ ከየለም ባፊ እኔ ውረፋ ላይ ገባ እነሱ ኮፖን ይጠይቃል። እሺ እኔ በሁላል ወር ዞር ኮፖን አገኘ ለኔ አይቀጣም። ለምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስም በአገር ውስጥና በውጭ ዓለማት ለሚገኙ የመንፈስ ልጆቻቸው ላለፉት 40 ዓመታት ያበረከቱትን የስብከተ ወንጌል አገልግሎት ዘመንን ድካማቸውንና ጥረታቸውን የተመለከተ ልዩ መርሃ ግብር ተዘጋጀ። እንደዛሬው ስብከተ ወንጌል በተለያዩ አማራጭ መንገዶች በማይሰራጭበትም የወንጌል ረሃብ በናኘበት ፈታኙንና ጨለማውን ዘመን በመቋቋም የስብከተ ወንጌልን ካሴት በማሳተም በማሰራጨትም በአራቱም የዓለም ማዕዘናት በአውደ ምህረቶች በመገኘት ደከመኝ ሰለቸኝ ሳይሉ የ40 ዓመታት የወንጌል አርበኝነታቸውን በተግባር ያስመሰከሩት የቀድሞ አባ ወልደ ተንሳይ ብፁዕ አቡነ በርናባስ የወንጌል አገልግሎታቸውን ከግንዛቤ ውስጥ ያስገቡ የደቡብ ካሊፎርኒያና አላስካ ሀገረ ስብከትና የመንፈስ ልጆቻቸው በእግዚአብሔር መንፈስ ቅዱስ ፍቃድ በመጪው ቅዳሜ ሰኔ 6 2018 ዓ.ም በፈረንጆቹ ጁን 13 2026 በጋራም ያከብራሉ። የብፁዕነታቸው መንበር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎስ አንጀለስ ድንግል ማርያም ካቴድራል ከንጋቱ 5 AM ጀምሮ ስርዓተ ቅዳሴ፣ ስብከተ ወንጌል፣ ምስጋናም ይካሄዳል። የብፁዕነታቸው አብሮ አደግ ወንድሞቻቸው ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያንም ይገኛሉ። ተጋባዥ ዘማሪያን ቅድስት ቤተክርስቲያን እንኳን ደስ አለሽ እንኳን አደረሰንም ይላሉ። እርሶም ቤተሰቦም በዚህ ልዩ የጸሎትም የምስጋናና የውዳሴም ክብረ በዓል ላይ እንዲገኙ ተጋብዘዋል። ወስብሐት ለእግዚአብሔር። አዘጋጅም ኮሚቴው ለአገዛዙ ስልጣን ሲባል በተለያዩ ጦርነቶች
ተሰልፈው አካል ጉዳት የደረሰባቸው ወታደሮች ብቻ ሳይሆን ዛሬም በሰራዊት ውስጥ ያሉ መከላከያ የተባለ አገዛዙ ስልጣን አስጠባቂ ውስጥ መግባታቸው ስህተት መሆኑን በአደባባይ በተቃውሞ ማሰማታቸውን ቀጥለዋል። የመከላከያ ሰራዊቱን ለአገር ዳር ድንበር ለመጠበቅ ህገ መንግስቱን ዘብ ለመሆን በሚል የሚደረገውን ስልጠና ወደ ጎን በማድረግ ጠቅላይ ሚኒስትር አብይ አህመድ ለስልጣናቸው ማስጠበቂያ በአማራ ህዝብ ላይ የከፈቱትን ጦርነት ቀደም ሲል ከህወሓት ጋር የገቡበትን ጦርነትና ኦሮሚያ ክልል ዛሬም ከኦነግ ጋር ዋጋለ በሚል የእርስ በርስ ጦርነትን ብቸኛ ስልጣናቸው ማስቀጠያ በማድረግ ያፈሱ የሚማግዷቸው ወጣቶችና በፈቃደኝነት የተገባላቸውን ተስፋ መሰረት አድርገው የሰራዊቱ አባል የሆኑ ጭምር በአሁኑ ወቅት በከፍተኛ ደረጃ ተቃውሟቸውን እያሰሙ ይገኛል። በቅርቡ በኦሮሚያ ክልል በደብረ ዘይት ቢሸፍቱ የቀድሞ ሰራዊት አባላት የአካል ጉዳት የደረሰባቸው ጭምር ልጆቻቸው የሞቱባቸው የሰራዊት አባላት ወላጆች ልጆቻችን ለጦርነት ሲላኩ የተገባላቸው ተስፋ አለመከበሩን ተከትሎ በአደባባይ ተቃውሞ አቅርበው ዛሬ ተቃውሞ ካቀረቡት መካከል 14ቱ ታፍሰው መታሰራቸውና ከፍተኛ ድብደባ መፈጸሙ በሰራዊት አባላት ውስጥ ባሉት ጭምር ተቃውሞ እያስነሳ ሲሆን አንድ የሰራዊት አባል በማህበራዊ ሚዲያ አስተያየት መስጠት አትችሉም የሚል ተቃውሞ እና ማስፈራሪያ፣ እስራት ጭምር ማስጠንቀቂያ ከወጣም በኋላ በአደባባይ ተቃውሞውን በማቅረብ ሰራዊቱን መቀላቀሉ ትልቅ ስህተት እንደነበር አስታውቋል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በግንባር የተሰለፉ የሰራዊት አባላት እነዚህ ቆስለው እንደ ቆሻሻ የተጣሉ የሰራዊት አባላት የሚያስተላልፉትን መልእክት በአግባቡ ሊረዱ ይገባል። በተለያዩ ግንባሮች አገዛዙ ለእርስ በርስ ጦርነትና ስልጣን ማስቀጠያ ለጦርነት የማገዳቸው ወጣቶች ከዚህ ሊማሩ ይገባል የሚሉ ጥሪዎች በራሱ የቀድሞ ሰራዊት አባላት ጭምር ጥሪ የቀረበ ሲሆን ይህንን ጥሪ ተከትሎ በእነዚህ የሰራዊት አባላት ላይ የተወሰደው እርምጃና በተለይም ያገዛዙ ከፍተኛ ወታደራዊ አዛዥ አደባባይ ላይ በመውጣት የሰራዊቱን ልብስ ለብሰው የሚንቀሳቀሱ የቀድሞ ወታደሮች እንዲታሰሩ የሰጠውን ትዕዛዝ በመቃወም ድምፃቸውን ማሰማታቸውን ቀጥለዋል። የመከላከያ ሰራዊት አባሉ ለቆሰሉ ሰራዊት አባላት ድምፅ በመሆን ሰራዊቱን መቀላቀል ከፍተኛ ስህተት ነው በማለት ሰራዊቱን ለመቀላቀል የወሰነበትን ቀን በጸጸት በማንሳት ተቃውሞውን በማሰማት የሚመጣው ይምጣ አስተያየትን በአደባባይ እሰጣለሁ በሚል አስተያየቱን አስፍሮ በሰፊው በማህበራዊ ሚዲያ እየተዘዋወረ ይገኛል። ሰሞኑን በተከታታይ ሰራዊት አባላት ጭምር ለቀድሞ ሰራዊት አባላት ድጋፋቸውን በመስጠት በማህበራዊ ሚዲያ ተቃውሟቸውን እያሰሙ ሲሆን በአደባባይ ተቃውሟቸውን አሰምተው ቃላችሁን ጠብቁ፣ ለጦርነት ስትማግዱን የገባችሁት ቃል አልተከበረልንም ካሉ መካከል ታፍሰው ከታሰሩት ሁለቱ በከፍተኛ ደረጃ በጽኑ ቆስለው በሕይወትና በሞት መካከል እንደሚገኙ መረጃዎችን ጠቅሰን መዘገባችን አይዘነጋም። በአሁኑ ወቅት ለአገዛዙ ስልጣን ማስቀጠያነት በተለያዩ ግንባሮች የተሰለፉ ከእነዚህ ወታደሮች ሊማሩ እንደሚገባ ተከታታይ ጥሪ እየቀረበ ይገኛል። የበሰበሰ ዝናብ አይፈራም። ሼር አርጎ ሪፖርትን አርጎ ብዙ ሰው ላይ ድረስልን አንዳንዶች ምን እንዲቀር ከሞቱ ምን እንዲቀር ለምን ድብና ያንተን ወደ መሰልጠኛ ወሰደ መኪና ተገልብጦ ሌሎቹ ቀርቶ ድብን ብዬ ቢሆን ማንም ምንም አላደረገኝ። በፍላጎት ነው የገባው። ማንም አላስገድድም። ግልግል ነበር። የተቃውሞ ሰላማዊ ሰልፍ ዘመቻ ጥሪ በካናዳ አልበርት ካልጋሪ ሲቲ ሄልም በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀልና ሊካሄድ የታሰበውን ህገወጥ ምርጫን ለመቃወም የተጠራ የተቃውሞ ሰልፍ ዘመቻ ጥሪ። የአብይ አህመድ አገዛዝ የአማራ ህዝብን አማራ በመሆናቸው ብቻ በሰማይ በድሮንና በጦር ተዋጊ ጀት በመሬት ደግሞ በመድፍና በከባድ መሳሪያ ለሚጨፈጨፉት የአማራ ህፃናት፣ አቅመ ደካማ እናቶችና አባቶች፣ ለሚደፈሩ እህቶችና እናቶች የህክምና አገልግሎት እንዳይሰጡም ለሚፈርሱ ጤና ጣቢያዎችና ትምህርት ቤቶች፣ የአማራ ልጆች እንዳይማሩ ትውልድ እንዲጠፋ የሚገደሉ መምህራኖች፣ ተማሪዎች፣ ገበሬዎች፣ ለሚፈርሱ ቤተክርስቲያኖች፣ ለሚገደሉ ካህናት፣ ለሚፈርሱ መስጊዶች፣ ለሚገደሉ ኢማሞች፣ የአማራ ህዝብን ስቃይ ለሚፈጽመው የአብይ አህመድ አገዛዝ፣ ለሌላ እርቂት ሊዘጋጅ በምርጫ ስም ዓለምን ለሚያጭበረብረው ገዳይ አገዛዝ እውነቱ እንዲታወቅ በጋራ እንድናጋልጥ በቀን ሜይ 23 2026 ከ11 AM እስከ 2 PM በካናዳ አልበርት ካልጋሪ ሲቲ ሄልም
የንቅናቄ ዘመቻው ላይ እንድትገኙ ጥሪያችን እናስተላልፋለን። በዚህ ሰልፍ በማትገኙ በተለይ ምሁሮች፣ ፖለቲከኞች፣ ጋዜጠኞች እንዲሁም አክቲቪስቶች ታሪክ ይፋረዳችኋል ማለት በራሱ ከገዳዩ ጋር እንደመተባበር ስለሆነም ሳይማር ላስተማረን ህዝባችን ድምፅ እንድንሆን በድጋሜ ጥሪያችን እናስተላልፋለን። የካልጋሪ አማራ ማህበር ግብረ ኃይል ካናዳ ካልጋሪ። የዲሞክራቲክ ሪፐብሊክ ኮንጎ በምስራቁ የአገሪቱ ክፍል የተቀሰቀሰውን የገዳዩ ኢቦላም ወረርሽኝን ተከትሎ በዋና ከተማዋ ኪንሻሳ ሊያካሄድ የነበረውን የዓለም እግር ኳስ ዋንጫ ቅድመ ልምምድ መሰረዙን አስታወቀ። ከ130 በላይ ሰዎችን ስለመግደሉ የተነገረለትም የኢቦላ ቫይረስም ማገርሸቱን ተከትሎ ዝግጅቱ ወደ ቤልጅየም መዛወሩን ገልጿል። የዓለም ጤና ድርጅትም WHO ኢቦላን የህብረተሰብ ጤና ስጋትም ሲል መመደቡን ቀደም ሲል መዘገባችን አይዘነጋም። እንደ ፈረንጆች አቆጣጠር በ1974 ወዲህ ለመጀመሪያ ጊዜ በዓለም እግር ኳስ ዋንጫ ለመሳተፍ እየተዘጋጀች የሚገኘው ቀድሞውኑ የተያዙ የሙከራ ጨዋታዎችን በአውሮፓ እንዲካሄዱ የብሔራዊ ቡድኑ ቃል አቀባይ ጄሪ ካሌም ለዓለም አቀፍ መገናኛ ብዙሃን ስለ ቡድናቸው የዲሞክራቲክ ሪፐብሊክ ኮንጎ አሰላለፍም ገልጸዋል። ዲሞክራቲክ ሪፐብሊክ ኮንጎ የወዳጅነት ጨዋታዋን ከዴንማርክ፣ ከቤልጅየም እና ከቺሊ እንደዚሁም ከስፔን ጋር የምትጫወት ሲሆን ቃል አቀባዩ እንዳሉት ልምምዱ የተሰረዘው ከሜክሲኮና ከካናዳ ጋር የዓለም ዋንጫን የምታዘጋጀው አሜሪካ ዲሞክራቲክ ሪፐብሊክ ኮንጎ ላይ የጉዞ እገዳ በመጣሏ ነው ብለዋል። የአሜሪካ መንግስት ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በ3 ሀገራት ባለፉት 21 ቀናት ጉዞ ያደረጉ አሜሪካውያን ያልሆኑ መንገደኞችን ወደ ግዛቱ እንዳይገቡ ክልከላ መጣሉን ቀደም ሲል መዘገባችን ይታወሳል። የአሜሪካ ባለስልጣናት በበኩላቸው በሰጡት አስተያየትም ባለፉት 21 ቀናት በኮንጎ በኡጋንዳና በዲሞክራቲክ ሪፐብሊክ ኮንጎን የጎበኙ የውጭ ሀገር ዜጎች ወደ አሜሪካ ምድር መግባት እንደማይችሉ ቀደም ሲል ማስጠንቀቁን፣ በዚህም አኳያም የዲሞክራቲክ ሪፐብሊክ ኮንጎ የእግር ኳስ ልዑካን ቡድን ከ3 ሳምንት በላይ በውጭ አገራት የሚቆዩ በመሆናቸው ወደ አሜሪካ የመግቢያ ቪዛም ማዕቀብም አይጣልባቸውም ወይም እንደ አሜሪካም ዜጎች በማቆያ ማዕከል ወይም ኳራንቲን ውስጥ አይገቡም። ይህ አይነቱ መስፈርት ግን ለዲሞክራቲክ ሪፐብሊክ ኮንጎ የእግር ኳስ ደጋፊዎችም ተግባራዊ አይሆንም ብለዋል። ሁሉም የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን ተጫዋቾችና ፈረንሳዊ የቡድኑ አሰልጣኝ ሰባስቲያን ዳስፔሬ መቀመጫቸውን ከማዕከላዊ አፍሪካዊቷም አገር ወደ ውጪ በመሆኑ ልምምድ በመሰረዙም እገዱም ተጽዕኖም አያሳድርባቸውም ተብሏል። በፍልስጤም ጋዛ ሰርጥ ውስጥ ከረሃብና ከሞት ጋር የተፋጠጡ ፍልስጤማንን ለመታደግም ከተለያዩ የዓለም ማዕዘናት የተንቀሳቀሱ የሰብአዊ አድራጎት ሰራተኞችም ያበሻቀጡት የእስራኤሉ የደህንነት ሚኒስትር ዓለም አቀፋዊ ተቃውሞ ገጠማቸው። ጠቅላይ ሚኒስትር ናታንያሁ ይህ የእስራኤል እሴትም አይደለም በማለትም ድርጊቱንም ተቃወሙ። በዓለም አቀፍ የውሃ ክልል ውስጥም ሲጓዝ የነበረም ከ400 በላይ የሰብአዊ መብት ተቆርቋሪዎችን በእስራኤል ወታደሮችም አሼቶ በተባለው ወደብ አቅራቢያ በቁጥጥር ስር መዋላቸውን ተከትሎ በስፍራው ተገኝተው የነበሩትም አክራሪ አቋም አላቸው የሚባሉት የደህንነት ሚኒስትሩ ኢታማር ቤን-ግቪር በማህበራዊ ትስስር ገጻቸው ያጋሩትን እንቅስቃሴ ምስል ላይ እነዚህ ሰዎች ወደዚህ የመጡት በኩራትና በጀግንነት ነው፣ ነገር ግን ተመልከቷቸው፣ እነዚህ ጀግኖች አይደሉም፣ የአሸባሪዎች ደጋፊዎች ናቸው። ጠቅላይ ሚኒስትር ናታንያሁ የተወሰነ ጊዜም እንዲሰጡኝና ዋጋቸውን እንድሰጣቸው ጠይቄያለሁ በማለትም ሴቶችም ሳይቀር እየተጎተቱ ከመሬት ላይ የተጣሉበትን እጃቸው በገመድ የታሰረበትን አንገታቸው የተደፈቀበትን አሳዛኝ ቪዲዮ ሚኒስትሩም አጋርተዋል። ይህንን አሳዛኝ ቪዲዮ መሰራጨቱን ተከትሎም የተለያዩ የዓለም መሪዎች ተቃውሟቸውን ያሰሙ ሲሆን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ይህ አይነቱ ጭካኔ ተቀባይነት የለውም፣ እነዚህ ጣሊያንን ጨምሮ በርካታ ሰልፈኞች ዓለም አቀፋዊ የሰብአዊ መብታቸው ተጠሷል፣ ጣሊያንም ከእስራኤል በኩል አፋጣኝ ይቅርታ ተጠይቃለችም ብለዋል። በጉዳዩም ዙሪያ በጣሊያን የእስራኤል አምባሳደር ለምክክር መጠራታቸውም ታውቋል። የስፔን የውጭ ጉዳይ ሚኒስትር የእስራኤሉን የደህንነት ሚኒስትርን ቤን-ግቪርን ድርጊትን አስቀያሚና የሞንስተርስም እና የኢሰብአዊነትም ጥግ ነው በማለትም ተችቶታል። እስራኤል የቅርብ አጋሯ የሆነችው አሜሪካም አምባሳደሯ ማይክም ሃከብ እንዲሁ የእስራኤሉን ከፍተኛ ባለስልጣን ባህሪን በቃላት መግለጽ የማይቻል የራሳቸውን የእስራኤላውያንን ክብር የሚያዋርድ አኬር ነው ብለውታል። ራሳቸውን የጋዛም ፎልቴላ ብለው የሚጠሩትም አክቲቪስቶች ሰብአዊ መብት መጨፍለቁን የሚያሳይ ቪዲዮን የተመለከቱት የአገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የውሃ ግዛቷን ከሐማስ አሸባሪ ቡድንና ከደጋፊዎችም የመከላከል ሙሉ መብት አላት፣ ነገር ግን ሚኒስትሩ በፎል
ሞልቴላ አክቲቪስቶች ላይ ያሳዩትም ተግባርም የእስራኤል እሴትና ልምድ አይደለም በማለትም የተቃውሞ አዘል መግለጫም አውጥተዋል። የአገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳራም በበኩላቸው በኤክስ ገጻቸው እርስዎ የእስራኤልን ገጽታም አጥፍተዋል፣ ይህ ተደጋጋሚ ችግር ነው በማለትም እሳቸውም ተቃውሟቸውን ገልጸዋል። በፓሪስ የሚገኙት የእስራኤል አምባሳደርን በትላንትናው ዕለት ለማብራሪያ የጠራው የፈረንሳይ የውጭ ጉዳይ ሚኒስትሩ ጃን ኔል በርኔትም የእስራኤል ሚኒስትር ቤን ጋቪር ድርጊታቸው ተቀባይነት የሌለው በእስራኤል የጸጥታ ኃይሎች የታሰሩትም አክቲቪስቶችም መብታቸው ተከብሮ በአስቸኳይ ሊለቀቁ ይገባልም ብለዋል። ባለፈው ሳምንትም ከቱርክም ተነስተው ከጋዛ ሰርጥም 167 ማይል ርቀት ላይ የተያዙት 422 ከሚቆጠሩ አክቲቪስቶች መካከል የመጀመሪያዎቹ በሶስት ቻርተር አውሮፕላኖች አማካኝነት ከደቡብ እስራኤል ዛሬ ተነስተው ቱርክም አንካራ መግባታቸውን የአገሪቱ የውጭ ጉዳይ ሚኒስትርን ጠቅሶ ኤኤፍፒ ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን።